ታደሰ ዘወልዴ ምን ይላሉ? የአቤቶ ያዕቆብን ታሪክ የጻፉበት መጽሐፍ ላይ በጣም የታወቁ ጸሐፊ ናቸው። በነገራቸው ላይ ታደሰ ዘወልዴ የፕሮፌሰር ማን ነው የሸዋን የአርበኞች ታሪክ ቀሪን ገረመውን የሚያህል ታላቅ የታሪክ ሰነድ የጻፉ ሰው ናቸው። ሌላው ትልቁ የህይወት መዝገባቸው ይሄኛው መጽሐፍ ነው እና መሰረታቲሃ ውስተ አድባር ቅዱሳን ለብሔረ መንዝ ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአይኒሁ ለውሉደ ያዕቆብ። የሀገረ መንዝ መሰረቶቿ የተቀደሱ ነገስታት አባቶች ናቸው። እግዚአብሔር አምላክም ታላቅ በኩርን በማስነሳቱ ከሌሎች የያዕቆብ ልጆች መኖሪያዎች ይልቅ ጽዮን የምታሰኝ የመንዝን ደጅ መረጠ ይሉታል ታደሰ ዘወልዴና። ስለዚህ በዋናነት የዛሬው ታሪክ ማዕድ አቤቶ ያዕቆብን ተከትለን መንዝ አካባቢ ነው ትልቁን እንትን የምናነሳው ማለት ነው። እንግዲህ አቤቶ ያዕቆብ የተወለዱት በሸዋ ጠቅላይ ግዛት ውስጥ መንዝ አካባቢ፣ ስለዚህ መሀል ሜዳ አካባቢ አጋንቻ የሚባል አካባቢ ነው የያዕቆብ የትውልድ አካባቢ የአቤቶ ያዕቆብ። አቤቶ ያዕቆብ እንግዲህ የተወለዱት ከአፄ ናዖድ ነው። አባታቸው አፄ ናዖድ ናቸው። አፄ ናዖድ ደግሞ የታላቁ የአፍሪካ ማማ የአፄ ልብነ ድንግል ማን ነው በዕደ ማርያም እንግዲህ ዘራ ያዕቆብ በዕደ ማርያም ናዖድ ልብነ ድንግልን ይወልዳሉ። እንግዲህ ልብነ ድንግል ከወለዷቸው ልጆች ውስጥ አንዱ አቤቶ ያዕቆብ ተብለው ይጠራሉና 4 ልጆችን ይወልዳሉ። ያው እንደሚታወቀው ልብነ ድንግል ከእቴጌ ሰብለ ወንጌል 4 ልጆችን ይወልዳሉ። ከአራቱ ልጆቻቸው እንግዲህ እዚሁ ታደሰ ዘወልዴ መጽሐፍ ላይ ምን ይላል? ገይነግስ ገላውዲዮስ ይነግሳል፣ ፊ ይመውት ፊቅጦር ይሞታል፣ ሚ ይሰየጥ ሚናስ ይሸጣል እና ያ ይነብር ያዕቆብ ይኖራል ይለዋል። ስለዚህ ገፊ ሚያ የሚባል ታላቅ ሚስጥር አለ ማለት ነው እዚህ ውስጥ። ገላውዲዮስን አፄ ልብነ ድንግል እንግዲህ በነበራቸው ታላቅ አስተዋጽኦ ገላውዲዮስን፣ ፊቅጦርን፣ ሚናስን እና ያዕቆብን ይወልዳሉ። ስለዚህ ገላውዲዮስ ያው የሚታወቅ የታሪክ ምዕራፍ አለው፣ አንድ ቀን እንመጣበታለን። ፊቅጦር ያን ያህል በታሪክ ጉልህ ሆኖ በታሪክ ውስጥ የሚመጣበት እንትን ስለሌለው፣ ሚናስ ያው የአፄ ሰርፀ ድንግል አባት ነው። አፄ ሰርፀ ድንግልን በመውለዱ ሚናስ ሊመሰገን ይገባዋልና ሰርፀ ድንግል አፍሪካን የተቆጣጠረ ለቁ የአፍሪካ ልዑል፣ ምናልባትም ተገዳዳሪ የማይገኝለት የናምደ ጽዮንን የጦር በትር አፍሪካን በመግዛት አፍሪካን በመከላከል የአፍሪካን ጠላቶች የውጭ ኃይሎች ቱርክን ጨምሮ በርካታ የውጭ ኃይሎችን የመከተ የሀገር ውስጥ በታኝ ኃይሎችንም አፈር ከድሜ ቀላቅሎ ምናልባትም ዛሬ ያለችውን አቢሲኒያ ኢትዮጵያ ያነበረ ያኖረ ኃያል የሚባል ሰው ሰርፀ ድንግልን ስለወለደ ሚናስ በታሪክ ውስጥ ትልቅ ቦታ ይኖረዋል። ከዛ አስበልጦ ግን አቤቶ ያዕቆብ እጅግ ታላቁን የታሪክ ምዕራፍ ይዞ እናገኘዋለን ማለት ነው። ምክንያቱም መንትያውን የሸዋንና የጎንደርን የነገስታት ቤተሰብ የዘር ሐረግ መሰረት የጣለ እዛው መንዝ ውስጥ ተወልዶ መንዝ ውስጥ አድጎ መንዝ ውስጥ የሞተ እዛው የተቀበረ ምናልባትም ከመንዝ ብዙ ያልወጣ ነገር ግን ተጽዕኖ ከአፍሪካ ጫፍ ከነጭ አባይ ከታንዛኒያ እስከ ሜዲትራኒያን ድረስ የአቤቶ ያዕቆብ ተጽዕኖ ዛሬ ድረስ የአፍሪካን ቅርጽ የለወጠ ተጽዕኖ ያለው ሰው ስለሆነ እናነሳዋለን ማለት ነው በዛሬው ዕለታችን። እንግዲህ የአባቱ ልብነ ድንግልም የትውልድ ቦታም አካባቢም
እድገትም እዛው መንዝ አካባቢ ነው። የልብነ ድንግል አባትም የአፄ ናኦድ የትውልድ ቦታም እድገትም በዛው አካባቢ ነው፣ መንዝ አካባቢ። የናኦድ አባትም በእደ ማርያም መስህለ ማርያም የሚባል ቦታ አለ መንዝ ውስጥ። ምናልባት እነ ብርቱካን ያውቁት ይሆናል፣ እነ መንዚዋ የምታውቁት ደግሞ በአካል ሄዳችሁ፣ እኔ በአካል ረግጬዋለሁ 1-2 ጊዜ። በአካል ሄዳችሁ የምታውቁ ሰዎች ደግሞ በአካል አሁን ድረስ የበእደ ማርያም የአፄ ዘርዓ ያዕቆብ ልጅ የበእደ ማርያም ቤተ መንግስት ፍርስራሹ ዛሬ ድረስ መስህል